ኢትዮጵያ እስላሚክ ፕሬዝዳንት የሆኑት ተቀዳሚ ሀጂ ሙፍቲም ህልፈተ ህይወት ተከትሎ በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እጅግ አስደናቂ ነገር ፈጽመዋል። ይህም በተመለከተም በርካታ ሙስሊሞች ምስጋናን አቅርቧል። አንዳንድ እስልምናን የማይወክሉ ሰዎች ግን እንኳንም ሀጂ ሙፍቲ ሞቱ እያሉ ቪዲዮ በመስራታቸው በርካቶችን አሳዝነዋል። እሱም በተመለከተ ሰፋ ያለ መረጃ ይመጣል። ሀጂ ሙፍቲ ማን ናቸው? ሀጂ ሙፍቲን በተመለከተም በርካቶች አዝነዋል። በትላንትናው ዕለት የተደረገው የቀብር ስነ ስርዓት ላይ በብዙ ሺዎች የሚቆጠሩ ኢትዮጵያውያን መገኘታቸው ተሰምቷል። እሱም በተመለከተ እናወራለን። ዶክተር አብይም ሀጂ ሙፍቲ የተናገሩትን ሚስጥር አጋልጠዋል። እሱን በይፋ የምናገር ይሆናል። በሌላ መረጃችን ስናቀና የኢትዮጵያ ባቡር ማለት ነው በሚደረገው ጉዞ ላይ ተጋጭቶ በርካታ ሰዎች ህይወታቸው ማለፉ ተሰምቷል። በርካቶችንም አሳዝኗል ማለት ነው። የባቡር አደጋው የተከሰተው በምሽት ነው ተብሏል። ይሄን በተመለከተም ሰፋ ያለ መረጃ ይዘን መተናል። ወደ ሌላኛው መረጃ ስናቀና እንግዲህ ሁሌም እንደተለመደው ስለ ስውሯ ማርያም ማለት ነው በርካታ ምስክርነቶች እናሰማችኋለን ማለት ነው። እሱም በተመለከተ ሰፋ ያለ መረጃ ይዘን መተናል። ውድ የተከበራችሁ ተመልካቾቻችን ይሄን ብቻ አይደለም ሰፋ ያሉ መረጃዎችን ይዘንላችሁ መተናል። እንደተለመደው ከናንተ የሚጠበቀው ሰብስክራይብ ማድረግ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ሁላችሁ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ። አዳዲስ ወቅታዊ መረጃዎችን ይዘንላችሁ መተናል። የምንጊዜው ወዳጃችሁ ሚኮንኛ አብሬያችሁ ማችን ፍጻሜ ድረስ መልካም ቆይታ ይሆንላችሁ። መጀመሪያው እጅግ አሳዛኝ መረጃ ነው የምንሸጋገረው። ውድ የተከበራችሁ ተመልካቾቻችን በተለያዩ ማህበራዊ ድረገጾች ማለትም በፌስቡክ በቲክቶክ እና በዩቲዩብ ገጽ ላይ የተንሸራሸረ ያለ ሐሳብ የኢትዮጵያ ባቡር ድርጅት ማለትም ከድሬዳዋ ወደ ሶማሊያ በሚያደርገው ጉዞ ላይ በርካታ ሰዎች ህይወታቸው ማለፉ ተሰምቷል ማለት ነው። እንግዲህ የባቡር ግጭት ነው። በጣም በርካታ ሰዎች ተጎድተዋል። በርካታ ሰዎችም ህይወታቸው አልፏል። ምን ያህል ሰው ሞተ? እስቲ ከመረጃው አዳምጠን እንምጣ። የባቡር አደጋ ልክ እንደሌሎቹ በሀገራችንም ተከስቷል። እስካሁን በደረሰ አደጋ እስካሁን የ14 ሰዎች ህይወት ማለፉም ተሰምቷል። በድሬዳዋ ዳውሌ ባቡር ላይ በደረሰ አደጋ እስካሁን የ14 ሰዎች ህይወት ማለፉ የተረጋገጠ ሲሆን በድሬዳዋ ዳውሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና እንዲሁም ቀላል የአካል ጉዳት እንደደረሰም ተነግሯል። እዚህ ጋር እንደምትመለከቱትም ከባድ የሚባል ንብረት ላይም ከባድ የሚባል ውድመት እንደደረሰም እየተመለከትንም እንገኛለን። ከዳውሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ ህዝብ ማመላለሻ ባቡር ትናንት ሌሊት 8 ሰዓት አካባቢ ሶማሌ ክልል በደረሰበት አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድ እንዲሁም ቀላል የሚባል የአካል ጉዳት እንደደረሰም ተሰምቷል። በዚህ አጋጣሚ በዚህ አደጋ ቤተሰቦቻችሁን እንዲሁም ዘመድ አዝማዶቻችሁን ላጣችሁ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለትም እፈልጋለሁ። ቤተሰቦቻችን የባቡር አደጋ ለመጀመሪያ ጊዜ ተከስቷል። በአገራችን እንደተሰማችሁት ከሆነ የ14 ሰዎች ህይወት እንደቀጠፈ ነው የተሰማው ማለት ነው። እንግዲህ ወደ የተከበራችሁ ተመልካቾቻችን ከደዋሌ ወደ ሶማሊያ አካባቢ ሲደርስ ነው እንግዲህ ግጭት ያጋጠመው ማለት ነው። በዚህ የባቡር አደጋም በርካታ ሰዎች ህይወታቸው አልፏል። 14 ሰዎች እንደሞቱ ተሰምቷል። በርካቶች እንደተጎዱ ተሰምቷል። እንግዲህ እግዚአብሔር ነፍሳቸውን ላጡት በጠቅላላ መንግስቱን ያዋርስልን። ለወዳጅ ቤተሰቦቻቸው በጠቅላላ ነፍስ ይማር። ሁላችሁም ኮሜንት ላይ ነፍስ ይማር እያላችሁ ኮሜንቱን አጥለቅልቁልኝ። ወደ ቀጣይ መረጃችን እንሸጋገራለን። እንግዲህ ወደ ሁለተኛው ቪዲዮ ብንሸጋገረው ሁሌም እንደተለመደው በፕሮግራሜ ፊት ለፊት የስውሯ ማርያም ምስክርነት ነው ይዤላችሁ የመጣሁት። እንግዲህ በርካቶች በጭንቀት ላይ ልትሆኑ ይችላላችሁ። በርካቶች በአልጋ ላይ ተኝታችሁ ሊሆን ይችላል። በርካቶች ታማችሁ ሊሆን ይችላል። በርካቶች በየሆስፒታሉ ገንዘባችሁን እየበዘበዛችሁ ሊሆን ይችላል። ከናንተ የሚጠበቀው ወደ ስውሯ ማርያም ንስሐ ገብቶ ጭንቀታችሁን የምታራግፉት በሽታችሁ የሚድንበት ወደ ስውሯ ማርያም እንድትሄዱ ነው ፊት ለፊት የማመጣው። ሁላችሁም ኮሜንት ላይ ስውሯ ማርያም እያላችሁ አጥለቅልቁልኝ። ድንቅ ምስክርነት አሰማችኋለሁ። እንደሌላው ቤተ እምነት ተከፍሎ አይደለም። እንደሌላው ቤተ እምነት ይሄ ከፍለን ፓስተር የሚለፈልፈው ለታይታ ምናምን አይደለም እና ቤተክርስቲያናችን ሁሌም የራሱ የምስክርነት ቦታ ሰዓትና ቀን አላት። ስለዚህ የምስክርነት ደግሞ ወደ ሶሻል ሚዲያ ይዤላችሁ መጥቻለሁ ማለት አዳምጡት። ሁላችሁም ኮሜንት ላይ ስውሯ ማርያም በሉ። ስለተደረገልኝ አጥንት መሳሳት ተብዬ ወድቄ ወላይታ ሶዶ ሂጄ ሕክምና ላደርግ አጥንትሽ ተበልቷል፣ ዳሌሽ ከጥቅም ውጭ ነው፣ 700 ሺህ ብር ክፈይ ተብዬ አለርት ሆስፒታል እየተመላለስኩኝ የግል 700 ሺህ ብር ከፍለሽ አሰሪ ተብዬ ተስፋ ቆርጬ ሻንጣ አስተካክዬ ሁሉ ነገር አድርጌ ስልኬን ክፍት አረኩና ሳይ ስውሯ ይላል። አረ እንሂድ ቤተሰቦቼ ውሰዱኝ። መጣው ስውሯ ዳገቱን ወጣው። ስወርድ እንዴት ነው የምወርደው? መቤቴ ተንከባልዬ ተንሸራትቼ አይቼ ሄድኩኝ። በሳምንቱ መጥቼ በቀኝ በኩል ምርኩዝ አስቀምጣልኝ
መርገጥ የማይችል እግሬ ፍራሽ መርገጥ የማይችል እግሬ የስውሯን ኮረኮንች ረግጬ ምርኩር ሰጣኝ ድኜ ቁልቁለቱን መርኩዜን ጥዬ ወርጃለሁ። አመስግኑልኝ። ታታችን እንደሰማቻት ከሆነ የአጥንት መሳሳት ይዟት ነበር። በበርካታ ሆስፒታሎች ስትኳትን ነበር። እንግዲህ ስልኳን ስትከፍት ነው ስውሯ ሲል በስልኳም በቲክቶክ ላይ በማየት ወደ ስውሯ ማርያም ታቀናለች ማለት ነው። እናታችን እንግዲህ ተፈውሳ ለምስክርነት እንደበቃሽ ነው እንግዲህ የምትናገሩ። ለዚህ ነው ኮሜንቱን ስውሯ ማርያም እያላችሁ አጥለቅልቁት፣ ቆርጣችሁ ቲክቶክ ላይ ልቀቁት። በርካታ ሰዎች የመዳን ምክንያት ትሆናላችሁና እኔ ሁሌም ስውሯ ማርያም ስትሉ የምንድን ነው ምን አይነት ታምረው ነው እንዲያዳምጡ ስለምፈልግ ነውና እስቲ ደግሞ ሌላኛውን ምስክርነት አስደምጣቸዋለሁ። አካምተኒም 4 ዓመት ሙሉ እያለቀስኩ ነው ያሳደግኳት። ለምን ስትሉኝ አንደበቷ ስለማይናገር። ከተወለደ ጀምሮ አንደበቷ አይናገርም። አለመናገሯ ብቻ አይደለም የሚያስለቅሰኝ፣ ትበሳጫለች፣ ራሷን ትጥል ነበር። ከፍተኛ ሕክምና ሞከርኩኝ። ፍጹም አንደበቷ መናገር አይችልም፣ መዳን አትችልም አሉኝ። መጣሁኝ፣ ጸበሏን እምነቷን አጠጣዋት። አሁን ምትለውን ስሙ። ታምሪ ተናገር። ታምሪ አካኑ ቅረጣ አካም አውሪ ተናገር። አካም አመስግኖ ከፍ አድርጋችሁ አመስግኖ። ያነሳል፣ ትናገራለች። 4 ዓመት ሙሉ ያልተናገረ አንደበት አሁን በአፋን ኦሮሞ አካም እያለቻችሁ ነው። ሰላም ናችሁ እያለች ነው። ትናገር ደግማ። ከፍ አድርጋችሁ አመስግኖ። አካምተኒም ተናገር። አካምተኒ እንደምን አደራችሁ እየተባላችሁ ይሄ ምስክርነት በጣም ድንቅ ነውና ለእናንተ ሁሌም ቢሆን በዩቲዩብ ቻናል ያጋራችኋለሁ። እናንተም ሁሌም ቢሆን ስውሯ ማርያም እያላችሁ ኮሜንት ላይ፣ ፌስቡክ ላይ፣ ቲክቶክ ላይ አጋሩልኝ። ወደ ቀጣይ ቪዲዮአችን እንሸጋገራለን። ይሄንን ወንድማችን በጥንቃቄ አዳምጡ። በተለይ ኦርቶዶክሳውያን፣ በተለይ ጸበል ቦታ የምትሄዱ ኦርቶዶክሳውያን፣ በየጸበሉ የምትንከራተቱ ኦርቶዶክሳውያን የተናገረው ልክ ነው፣ እኔም አልቀበላቸውም እና እስቲ ይሄን አዳምጡ። በጣም የሚያስጠላኝና እኔ በሆነ የማላደርጋቸው ጸበል ቦታ ሲሄድ የማልቀበላቸውን ነገር ወደ እናንተ ላደርስ። እናንተም እነዚህ ነገር ባትቀበሏቸው ደስ ይለኛል። ከመጽሐፍ ቅዱስ አንጻር ስንመዝነው 3 ነገር ልንገራችሁ። የመጀመሪያው የአጋንንታዊ የሆኑ ምስክሮችን አለመቀበል። እንትና የምትባል ሴትዮ እንደዚህ አርጋብኝ ነው፣ እገሌ የሚባለው ሰውዬ እንደዚህ አሰርቶብኝ ነው፣ አንተ ህይወት እንዳይስተካከል እንዲያርጎብኝ ነው ምናምን እያለ የሚመሰክረው አጋንንት በምንድነው የምታምኑት ነው? ምክንያቱም አጋንንት በጠቅላላ የሐሰት አባት ስለሆነ፣ ያው አጋንንት በአጋንንት ላይ፣ ሰይጣን በሰይጣን ላይ በራሱ መንግስት ላይ ስለማይነሳ መጽሐፍ ቅዱሳዊ ቃል ስለሆነ ማለት ነው። ስለዚህ የመጀመሪያው ይሄንን ማስወገድ አለባችሁ። ሁለተኛው ጸበል ቦታ ስትሄዱ ለቤተ ክርስቲያኑና ለእግዚአብሔር ቤት ቀናት ይዞን ነው የምናስተካክለው ብለው ጸጉር የሚቆጥቱ፣ ልብስ የሚቀዱ ወዘተርፈ እኔ ሚካኤል ልኮይን ነው፣ አረ ይቅርታ ሚካኤል አይሉም፣ 12ቱ ሚካኤል ልኮይን ነው፣ 6ቱ አልካይን ነው፣ ባለ ዘንባባ አልካይን ነው እናን እያሉ የሚያንገላቷችሁን ሰዎች አጋንንት የእግዚአብሔርን ቤት ሊያስተካክል አይችልምና አጋንንት የእግዚአብሔር የሆኑትን ሁሉ ከቤቱ ያስወጣል እንጂ በተአምር የእግዚአብሔርን ቤትና ስራን ለማዘዝ አይደለም። ታዝዤ ነው ተልኬ እግዚአብሔር አምላክ ለቤቱ የሚሆኑትን ቅዱሳን መላእክት አጥቶ ነው አጋንንትን የሚያዘው። ስለዚህ የመጀመሪያው ይሄ ራሱ ኢግኖር መደረግ አለበት። ሌላው የንስሐ አባታችሁ ጋር ንስሐ ገብታችሁ ሳለ ድጋሜ እዚህ መጣችሁ ንስሐ ካልገባችሁ፣ ይህን ቅባ ቅዱስ ካልገዛችሁ፣ ለዚህኛው እንትን እንደዚህ ብር ካልሰጣችሁ፣ ይህን ካላደረጋችሁ ፈውስ የለም አጋንንት አለባችሁ ምናምን የሚሏችሁ ሰዎች እነዚህ ሰዎችንም ኢግኖር አድርጓቸው። እንግዲህ ልጁ የተናገረው ነገር እንደው በቂ አይደለም። አንደኛ ከልጅነት ጥምቀት ውጪ ሴቶቹን ሰይጣን በልብስ ይሄዳል በቲሸርት ይሄዳል ብለው ሴቶችን ሙሉ እርቃናቸው እንዲጠመቁ የሚያስገድዱ ሰዎች መቅረት አለበት። በቃ ሴት ልጅ ቢያንስ ስስ የሆነ ነገር ሰውነቷን ማያሳይ ነገር ስስ የሆነ ነገር ለጥምቀት ብትጠቀም ተመራጭ ነው። ከዛ ውጪ በልብስ ይሄዳል በቲሸርት ይሄዳል እያላችሁ ሴቶችን እንዳይጠመቁ እንደውም በርካታ ሴቶች ይሄን እየፈሩ ሳይጠመቁ ቀርተዋልና እባካችሁ ሴት ልጅ እርቃኗን እንዳትጠመቅ እንዴ ያሳስታል እኮ። ሁለተኛ ነገር ደግሞ በጣም የሚገርመኝ ነገር በጣም ጸበል ስፍራ ላይ የወንድ ጸበልና የሴት ጸበል እንደው ተቀራራቢ ነው። ሴቶች ልብስ ሲያወልቁ እዛ ጋር ይታያል፣ ወንድም እዚህ ልብስ ሲያወልቅ ይታያልና ተቀራራቢ ባታረጉት መግቢያቸው የተለያየ ቢሆንስ። ምክንያቱም እንደዚህ አይነት ዝሙት የሚያስነሳ ነውና የሴት መጠመቂያ ለብቻ ራቅ ያለ ነው፣ የወንድ መጠመቂያም ለብቻ ራቅ ያለ ቢሆን ተመራጭ ይሆናል ብዬ አስባለሁ። በተረፈ ልጁ የተናገረው ነገር እንዳለ እውነት ነው።
ሁለት የንስሐ አባት የለም። ገዳም ከሄዳችሁ በኋላ እንደገና ንስሐችሁን የምትናገሩበት እንደገና ደግሞ እዚህ የንስሐ አባት የሚባል ነገር ነው። ንስሐ የሚገባው አንዴ ነው። ንስሐ አባት የምትይዙት አንዴ ነው። ስለዚህ ገዳም ከሄዳችሁ በኋላ እንደገና ኃጢአታችሁ የምትናዘዙበት ምንም ምክንያት የለም ማለት ነው። ንስሐ አንዴ ነው የሚገባው። ስለዚህ የትኛው ገዳም ስትሄዱ ቀጥታ ወደ ጸበል ስፍራው እንጂ ሌላ ንስሐ እንደገና መግባት የሚባል ነገር የለም። በጣም የሚገርም ነው ወንድማችን የተናገረው። ይጠቅማችኋል ብዬ አስባለሁ። ወደ ቀጣይ ቪዲዮአችን ደግሞ እንሸጋገራለን። መረጃችን የምንሸጋገረው ተቀዳሚ ሙፍቲ ሀጂ ዑመር የቀድሞ የእስላም ምክር ቤት ዋና ፕሬዚዳንት የነበሩት እንግዲህ በቅርቡ ህይወታቸው ማለፉ ተሰምቷል። ይሄ እኔ በህይወቴ እስከዛሬ አይቼ አላቅም እንደዚህ አይነት የቀብር ስነ ስርዓት። እንደምትመለከቱት በብዙ ሺዎች የሚቆጠሩ የእስልምና እምነት ተከታዮችና በዚህ ውስጥም የኦርቶዶክስ እምነት ተከታዮች በቀብር ስነ ስርዓታቸው ላይ ነበሩ ማለት ነው። በጣም በሚገርም ሁኔታም አባታችን በዚህ በሚመልኩ ሁኔታ አልቅሰው ቀብረዋል ማለት ነው። ማንን? ሀጂ ሙፍቲ ዑመር ማለት ነው። እንግዲህ እኚህ አባት በርካታ ሰዎች ይወዳቸዋል፣ ሳር ቅጠሉም ይወዳቸዋል። የሚሰብኩት ስብከት በጠቅላላ ሰላማዊ ነውና በርካቶች እንደሚወዳቸው አሁን ተረጋግጧል ማለት ነው። እኚህን አባት በማጣታችን የሀገር ዋልታ የሀገር ዋርካ አተናል ማለት ነው። እንግዲህ አቡነ ማትያስ ብፁዕ ቅዱስ አቡነ ማትያስ በዚህ መልኩ አልቅሰው ለሀጂ ሙፍቲ ዑመር እንደዚህ አይነት መልእክት አስቀምጧል። ልብ የሚነካ መልእክት። እስቲ የአቡነ ማትያስ የብፁዕ አባታችን አቡነ ማትያስን መልእክት እስቲ እናዳምጠው። የተቀዳሚ ሀጂ ሙፍቲ ዑመር ህድሪስን ህልፈተ ህይወት አስመልክቶ በዛሬው ዕለት ጥቅምት 10 2018 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የሐዘን መግለጫቸውን ሰጥተዋል። እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም። ለዚህም ምስክሩ ታላቅ አረጋዊ የበሳለ አእምሮ ባለቤት ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ህድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማረ ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመውደድ የታደሉትን የዘመናችን ጌጥ ዛሬ አታለች ብለዋል። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ብለዋል። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው ኢትዮጵያ ሁሉ መጽናናትን እንመኛለን ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለእስልምና እምነት ተከታዮች እንዲሁም ለኢትዮጵያውያን በጠቅላላ መጽናናትን እንመኛለን። እንግዲህ ይህንን ተመልክቶ ደግሞ ጠቅላይ ሚኒስትር ዶክተር አብይ ሀጂ ሙፍቲ ለዶክተር አብይ የተናገሩትን ሚስጥር እንግዲህ በይፋ ዶክተር አብይ አጋልጧል ማለት ነው። ምን አሉ ሀጂ ሙፍቲ ለዶክተር አብይ? እስቲ ዶክተር አብይ የተናገሩትን ንግግር አዳምጠን እንምጣ። ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ እንግዲህ ሳር ቅጠሉም ህዝቡም የሚወዳቸው ሀጂ ሙፍቲ ዑመር ማለት ነው በርካታ ኦርቶዶክሳውያን በመሞታቸው እጅግ አዝነዋል፣ እጅግ አልቅሰዋል። በጣም በሚገርማችሁ ሁኔታ ግን አንዳንድ የእስልምና እምነት ተከታዮች በጣም የሌላ ቤተ እምነቶች እንኳን ባዘኑበት ጊዜ አንዳንድ የእስልምና እምነት ተከታይ ነን የሚሉ ሰዎች የምስራች እንኳንም ሀጂ ሞቱ እያሉ ሶሻል ሚዲያውን እያጥለቀለቁት ሳይ በጣም ነው ማዝነው። ደስ ብሎናል ሀጂ ዑመር በሞታቸው በማለት ይህን የሰላም አባት ማለት ነው። በጣም ያሳዝናል። እስቲ ይህንን በጣም አስነዋሪ ድርጊት ሰምተን ነው የሆነ የተላለፍንበት ቦታም አለ። አይገርማችሁም? በጣም የተላለፍነው በፍጹም ላንገናኝ ማለት ነው። እስኪ ይህን ቪዲዮ ስሙት። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ
ወደማይመለስበት አፎ ይመችህ እንዳይቀና ዘላለም ከካም እንግዲህ ከእንደዚህ አይነት ሰዎች ጋር እየኖርን የተቸገርነው በነገራችን ላይ በግልጽ ለመናገር ማለት ነው። አሁን ይሄ የሆነ ለሆነ ሃይማኖት መቆርቆሩ ለሆነ ሃይማኖት እንትን መቆሙ ነው። ግን የሀገራችን እውነታ ይሄ ነው በግልጽ እንደሚያሳየው ማለት ነው። ሀጂ ሙፍቲ ከህፃን እስከ ምናምን ድረስ በጣም ሰው በመሆናቸው በሰውነታቸውና ለዚህ ሀገር አንድነትና ሰላም እድሜ ልካቸውን ሲለፉ የነበሩ ታላቅ አባት ናቸው። ሃይማኖት የሚገድባቸው ከሆነ ሃይማኖት ጋር አታች የምታረጋቸው ሰው አይደሉም እሳቸው በፍጹም የእውነት ማለት ነው። እንደኔ እንደሳቸው አይነት 10-15 ሰዎች ቢኖሩን ችግራችን ሁሉ እዚህ ይደርሳል ብዬ አላስብም። ግን ተመልከተ ደግሞ እንደዚህ አይነት በጣም የቀነጨረ እንጭጭ እዚህ ግባ የማትለው ሰው ደግሞ ወጥቶ የሰው ስብዕና ይዘረጥታል። መልካችን ይሄ ነው የምልህ። በቃ አሁን ሀገሪቱ ያለችበት ሁኔታ የመከባበራችን የሃይማኖት ባህል ወግ የምንለው ነገር የት ደረጃ እንዳለ ምን አይነት ትውልድ ሀገሪቱ ህዝበ ክርስቲያኑም እነዚህን አባት በወደደበት ባለቀሰበት ጊዜ የእስልምና እምነት ተከታዮች አንዳንዶቹ በዚህ መልኩ እንኳን ሞተ ሲሉ በጣም እጅግ ያሳዝናል። በጣም በሚገርም ሁኔታ እስቲ የእኚህን አባት ድንቅ ንግግር ሰምተን እንመለሳለን። ሰው ምርጫ የለኝ ሙስሊም ክርስቲያን በየመርጥ አገራችንም የለም እንዲህ የዘንያ ሙስሊሙም ክርስቲያኑም እኩል ነው። ድሃውም ሀብታሙም እኩል ነው። ባለስልጣኑም ሌላውም እኩል ነው። የዘንያ እንዲህ ያለ ነውና እንዲህ ያለ ላርገላስ ለብቻ ክብሮት ለሰጡ የሚል ሐሳብ የለኝም። የዘንያ እንዲህ ያለኝ ስለዚህ ለሁሉም ምን ያለቅሳለሁ አዝናለሁ። ምናልባት ይሄ ይሆናል እንጂ ያበላሁት የለኝ ያጠጣሁት የለኝ የዘብ የሰጠሁት የለኝ የዋልኩለት የለኝ። ሁለተኛ ደግሞ ስናገርም ደግሞ ይሄ ነገር ተቀባይነት ያገኝ ይህን ነገር ሰው ይወደደው እያልናገርም ትክክለኛው ነገር ለህዝብ የሚጠቅመው ለሀገር የሚጠቅመው ለመንግስት የሚጠቅመው ይሄ ነው ብዬ ነው የምናገር። ኢትዮጵያ ሀገራችን አንድ ዋልታ አስታራቂ አባት ነው ያጣነው። እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን። ደግ አባት ነበሩ። እንደዚህ አይነት ክፋት የምትሰሩ ክፋት የምትናገሩ ሰዎች እናንተም ቀናችሁ ቅርብ ነው። እግዚአብሔር ልቦና ይስጣችሁ። የዛሬው ፕሮግራማችን እጅግ አጠር ያለ ነበረ። በቀጣይ ፕሮግራም እስክንገናኝ ድረስ ቸር ሰንብቱ።